ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ሱዳን በኢትዮጵያ ላይ ድሮን ተኮሰች። የገበታ ሚዲያ ምንጮች እንዳረጋገጡት የሱዳን ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘውን ኩርሙክ ከተማን ለማስመለስ የተጠናከረ የድሮን ጥቃት መክፈቷ ተሰምቷል። በዝርዝር ይዘነዋል። በሌላ ዜና መሳፍንት ጽምዶን በመቃወም ከአፋብኃ መውጣቱን አስታወቀ። ከዛሬ ጀምሮ ከተላላኪዎች ጋር አልሰራም፣ ህዝብ ይወቅልኝ፣ ከፋኖ ጋር ህብረት የለኝም ብሏል። ትሰሙታላችሁ። ህወሓት የገዛው ጸረ ድሮን ጥቅም ላይ ሳይውል መበላሸቱና ቡድኑን ለከፍተኛ ችግር እንዳደረገው ተሰማ። ከ400 ሚሊዮን ዶላር በላይ ወጪ የተደረገባቸው የድሮን ጃሚንጎች የማይሰሩ መሆናቸውን የተነገረው ሰፋ ያለ ዘገባም ይዘናል። ይህ በእንዲህ እንዳለ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የተከታዮቻቸው ልዑካን ቡድን በካይሮ አስተዳደር ስር በመገንባት ላይ ያለችውን አዲሲቷን የአስተዳደር መዲና እንዲሁም የተለያዩ የህዝብ አገልግሎት መስጫ ተቋማትን ዛሬ ጎብኝተዋል። የፕሬዝደንቱ የግብጽ ጉዞን በተመለከተ አዳዲስ መረጃዎችም ወጥተዋል። በዝርዝር እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ሱዳን በኢትዮጵያ ላይ ድሮን ተኮሰች። የገበታ ሚዲያ ምንጮች እንዳረጋገጡት የሱዳን ሰራዊት በኢትዮጵያ ድንበር አቅራቢያ በምትገኘው ኩምሩክ ከተማን ለማስመለስ የተጠናከረ የድሮን ጥቃት መክፈቷን የተነገረው የሱዳን ሰራዊት በስትራቴጂካዊቷ ብሉ ናይል ግዛት የድንበር ከተማ በሆነችው ኩርሙክ ላይ የድሮን ጥቃቶችን ማጠናከሩ የተሰማ ሲሆን ይህ ወታደራዊ ዘመቻ የተከፈተው ከተማዋን ተቆጣጥሮ ከሚገኘው የፈጣን ድጋፍ ኃይል ወይም RSF እና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ጋር ለማስመለስ መሆኑ ተነግሯል። ሱዳን ትሪቡን የወታደራዊ ምንጮች ዋቢ በማድረግ እንደዘገበው የሱዳን ጦር በዚህ ሳምንት ውስጥ ብቻ በኩርሙክ ከተማና በዙሪያ መሽገው በሚገኙት የፈጣን የኤፒኤልኤምኤን ታጣቂዎች የመከላከያ ይዞታዎች ላይ ሁለተኛውን የድሮን ጥቃት ሰንዝረዋል። የድሮን ጥቃት ከሱዳን ግዛት አልፎ በኢትዮጵያ ድንበር ከተሞች ላይ ከፍተኛ ፍንዳታ ሲሰማ እንደነበረ የዓይን እማኞች ተናግረዋል። በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ጊዜያት ወዲህ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ክሶች ከሁለቱም ወገኖች እየተሰነዘሩ ይገኛሉ። ሱዳን፣ ኢትዮጵያና የተባበሩት አረብ ኤምሬት በካርቱም ዓለም አቀፍ አውሮፕላን ማረፊያና በወታደራዊ ካምፖች ላይ ለሚፈጸሙ ተከታታይ የድሮን ጥቃቶች እጃቸው አለበት ሲሉ በይፋ ትከሳለች። የሱዳን ባለስልጣናት ቁልጭ ያለ ማስረጃ አለን ያሉ ሲሆን ጥቃቱ የሚፈጸምባቸው ድሮኖች የሚነሱት ከኢትዮጵያ ባህር ዳር አውሮፕላን ማረፊያ መሆኑን በበረራ መረጃ አረጋግጠናል ብለዋል። ይህንን ተከትሎም ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለምክክር ወደ ካርቱም የጠራች ሲሆን ጦሩን በሚመቸው ጊዜና ቦታ ምላሽ የመስጠት መብቱ የተጠበቀ መሆኑን ማስታወቁ አይዘነጋም። በተቃራኒ የኢትዮጵያ የውጭ ጉዳይ ሚኒስቴር የቀረበበትን ክስ መሰረተ ቢስ በማለት ሙሉ በሙሉ ውድቅ አድርጎታል። ኢትዮጵያ በመግለጫ የሱዳን ጦር የራሷን እኩይ ዓላማ ለማሳካት በውጭ ኃይሎች ትዕዛዝ እየተንቀሳቀሰ መሆኑን በመጥቀስ ይልቁንም ሱዳን የጸረ ኢትዮጵያ ኃይሎች መናኸሪያ የሆነች መምጣቷን ወቅሳለች። በተለይም የሱዳን ጦር ለህወሓት ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ጥቃት እንዲፈጽሙ ሁኔታዎችን እያመቻቸች መሆኑን የሚያሳዩ ታማኒ ማስረጃዎች አሉኝ ብላለች። ኢትዮጵያ እስካሁን በትዕግስት ያለፈችው ለሁለቱ ሀገራት ህዝቦች ታሪካዊ ትስስር ስትል እንደሆነ ማስታውቃለች። ከቀናት በፊት ከትግራይ አስገድዶ የመለመላቸውን ወጣቶች ወደ ሱዳን ሊያሻግር ሲል በድሮን የተደመሰሱበት የሱዳን ጦር በጥቃቱ ከህወሓት ባልተናነሱ መልኩ ቅስሙ ተሰብሯል ነው የተባለው። በኢትዮጵያ መከላከያ ሰራዊት የድሮን ጥቃት የአጋሩን የህወሓትን ምልምል ወታደሮች ያጣው የአልቡርሃን መንግስት ዛሬ በኢትዮጵያ ድንበርና ግዛት ላይ ድሮን በመተኮስ እንደገና ትንኮሳ ማድረጉ ነው የተሰማው። ሱዳንን በጎሳ ከፋፍሎ እያፈራረሳት ያለው የአልቡርሃን ቡድን የውስጥ ግጭቱን መቋቋም ሲያቅተው ሌሎች ጎረቤት ሀገራትን ወደ ጦርነቱ ስቦ ለማስገባት እየሞከረ መሆኑ መገለጹ ይታወሳል። የሱዳን ህዝብ የምንጊዜም ወዳጅ የሆነችው ኢትዮጵያ ከአልቡርሃን አስተዳደር የሚሰነዘረባትን ተደጋጋሚ ትንኮሳ ለሁለቱ ሀገራት ወንድማማችነት ስትል በትዕግስት እያለፈች ስለመሆኑ መንግስት በተደጋጋሚ ሲገልጽ ተደምጧል። በቀጣይ መረጃ
ህወሓት የገዛው ጸረ ድሮን ጥቅም ላይ ሳይውል መበላሸቱና ቡድኑ ለከፍተኛ ችግር እንዳደረገው ተሰማ። ከ400 ሚሊዮን ዶላር በላይ ወጪ የተደረገባቸው የድሮን ጃሚንጎች የማይሰሩ መሆናቸውን የተነገረው የተላከላቸው የጸረ ድሮን መሳሪያ ጊዜ ያለፈበት በመሆኑ የህወሓት አመራሮች የደላላ ሲሳይ ሆኗል በሚል እየተነገረ ይገኛል። የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የተገዙትና ከ400 ሚሊዮን ዶላር በላይ ወጪ የተደረገበት የድሮን ማሰናከያ ወይም ድሮን ጃሚንግ ቴክኖሎጂ ሳይሰራ መቅረቱን የትግራይ ጉዳዮችን የሚዘግበው ጋዜጠኛ ዳዊት ከበደ መረጃውን አጋርቷል። ቴክኖሎጂው ድሮኖችን መረጃ የሚለዋወጡበትን የሬዲዮ ሞገድና የጂፒኤስ ሲግናል በጠንካራ ሞገድ በመደራረብ ከአዛዣቸው ጋር ያላቸውን ግንኙነት ለማቋረጥ የሚያስችል እንደሆነ ቢነገረን በተግባር ግን ሳይሰራ ቀርቷል። የበርካታ ወራት በትግራይ ክልል ኮያ አካባቢ በሚገኘው የሰሜን አየር እዝ ላይ የመገጣጠም ስራው ሲከናወን የቆየ ሲሆን የተደረገው ሙከራ ግን እንዳልተሳካም ታውቋል። ወታደራዊ ባለሙያዎች እንደሚሉት አሁን ላይ የሚመረቱ ዘመናዊ ድሮኖች የላቀ የጸረ ጃሚንግ ወይም አንቲ ጃሚንግ መከላከያ ያላቸው ከመሆኑም በላይ ወደ መሬት ብቻ የሚያዩ አንቴኖችን በመጠቀም የጃሚንግ ሞገዱን ውድቅ ያደርጉታል። የህወሓት አመራሮች የገዙት መሳሪያ ጊዜ ያለፈበት በመሆኑ የደላላ ሲሳይ ሆኖ መቅረቱንም ዳዊት ገልጿል። ስሪቱ ሀገር አፍራሽ የሆነው የህወሓት ቡድን ከፌዴራል መንግስት ጋር የገባውን ሰጣ ገባ በኃይል አሸንፌ ስልጣን እይዛለሁ ያለው ጦርነት አላዋጣ ብሎት ይድረሱልኝ ማለቱንም ተያይዞታል። ህልውናዬን በክንድ ያረጋግጣለሁ ሲል የነበረውን የድሮን ቴክኖሎጂ ታጠቂያለሁ ሲል የነበረው ቡድኑ የተበላሸ መሳሪያ በመረከቡ ከሀሳብ ሳይደርስ እቅዱ ሁሉ እንደተደናቀፈበት ነው የተነገረው። አሁን ህወሓት የጸረ ድሮን መሳሪያዎች በመክሸፋቸው ከፍተኛ ድንጋጤ ውስጥ መግባቱን የተነገረው። ወደ ቀጣይ ጉዳይ እናመራለን። ፋኖ መሳፍንት ጽምዶን በመቃወም ከአፋብን መውጣቱን አስታወቀ። ከዛሬ ጀምሮ ከተላላኪዎች ጋር አልሰራም፣ ህዝብ ይወቅልኝ፣ ከፋኖ ጋር ህብረት የለኝም ብሏል። አርበኛ መሳፍንት በማህበራዊ ሚዲያ በተላለፋቸው የምስል ንግግር ሙከራዎች በሰነድ እንድትሰንዱት በታሪክ እንድትመዘግቡት ፈልጋለሁ። በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም፣ በኤርትራ ገብተው ሲወጡ ሪፖርት የለኝም፣ በትግራይ እንዲሁ ሲሉ ፋኖ መድሎና መገለል እያደረሰባቸው መሆኑንም ገልጸዋል። ልጇን የገበረች በመሃል ሁመራ፣ በጭና፣ በመተከል፣ በራያ የገበረች የአማራ እናት የአማራ አባት ነው ያሉት አርበኛ መሳፍንት ተስፉ ከጥሎ ያልነበረ ኩታራ ተሰብስቦ ተስማምተናል እያሉ የሚሉት ነገር ለኔ ግልጽ አይሆንልኝም። ግልጽ እንዳልሆነልኝ አማራ እውቅና እንድትይዝልኝ ሲሉ መልእክትም አስተላልፈዋል። አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንድ አለ። በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ እንዳለ የተጠራጠርኩ ስለሆነ ይህንን በግንዛቤ እንድትይዙልኝ በኢትዮጵያ አምላክና በአማራ አምላክ አደራ ላለው ሲሉ ጥሪ አቅርበዋል። ይህ የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ሰብሳቢ የሆኑት አርበኛ መሳፍንት ተስፉ ከአማራ ፋኖ ህብረት በይፋ መውጣታቸውን ማሳወቃቸውን ተከትሎ በርካታ መላምቶች የተሰጡ ናቸው። በአንድ በኩል የፋኖን መፈረካከስ እንደሚያሳይ ሲገልጹ፣ በሌላ በኩል ግን እኔ ካልተሳተፍኩበት ይፍረስ አይነት ንግግር መሆኑን የሚተረጉሙትም አሉ። የሆነው ሆኖ በሚዲያ እንደሚወራው ህዝቡን ነጻ ማውጣት ያልቻለው የፋኖ ቡድን አሁን እርስ በርሱ እየተከፋፈለና እየተታኮሰ መሆኑ ተሰምቷል። ረጅም ዓመታት ከህወሓት መራሹ መንግስት ጋር ሲፋለሙ የነበሩት አርበኛ መሳፍንት አሁን ከፋኖ አደረጃጀት መውጣታቸው በፋኖ ቡድን ደጋፊዎች ዘንድ ከፍተኛ መደናገጥ ፈጥረዋል ነው የተባለው። ይህ በእንዲህ እንዳለ አርበኛ መሳፍንት ከመንግስት ጋር ለመደራደር መስማማታቸው የገበታ ሚዲያ ምንጮች አረጋግጠዋል። ከዚህ በኋላ በፋኖነት መታገል በቃኝ፣ ለህዝቡም ያመጣውለት ውጤት የለም ማለታቸው ተሰማው። አርበኛ መሳፍንት ከዚህ ቀደም ወደ መንግስት ከገቡት ጓዶቻቸው ጋር በመነጋገር በሰላም ወደ መንግስት ለመግባት መወሰናቸው ተሰምቷል። ይህንን የአርበኛውን ውሳኔ የሰማው የፋኖ ቡድን አርበኛ መሳፍንትን ለማፈን እየሰራ መሆኑ በተሰማበት ወቅት ነው። በቀጣይ መረጃ የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የተከታዮቻቸው ልዑካን ቡድን በካይሮ አስተዳደር ስር በመገንባት ላይ ያለችውን አዲሲቷን አስተዳደር መዲና እንዲሁም የተለያዩ የህዝብ አገልግሎት መስጫ ተቋማትን ዛሬ ጎበኙ። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል እንዳስታወቁት የልዑካን ቡድኑ ጉብኝት በዋናነት ያተኮረው በካይሮ አዲሲቷ ከተማ ውስጥ እየተገነቡ ያሉ ግዙፍ የመሰረተ ልማት ፕሮጀክቶች ላይ ነው። ከጉብኝቱ ጎን ለጎን በተደረጉ ውይይቶችም በሁለቱ ሀገራት መካከል ሊኖር ስለሚችለው ሰፊ ትብብር መስክ በስፋት መምከሩን ሚኒስቴሩ አክለው ተናግረዋል። ይህ የፕሬዝዳንት ኢሳያስ የካይሮ ጉብኝትና የመሰረተ ልማት ምልከታ ግን ከተራ ዲፕሎማሲ ግንኙነት የዘለልና ጥልቅ የሆነ የጂኦፖለቲካዊ ትርጉም ያዘለ ነው። በመጀመሪያ ደረጃ ኤርትራ በቀይ ባህር ላይ ያላት ስትራቴጂካዊ አቀማመጥና ግብጽ በሱዌዝ ካናል በኩል ያላት የደህንነት ፍላጎት የሁለቱን ሀገራት ትብብር
እጅግ ወሳኝ ያደርገዋል። በተለይም በአሁኑ ወቅት በሱዳን እየተካሄደ ያለው አውዳሚ እርስ በርስ ጦርነትና በአፍሪካ ቀንድ ያለው ውጥረት ሁለቱ ሀገራት የጋራ ደህንነትና የፖለቲካ አቋም እንዲይዙ እያስገድዳቸው መሆኑን ከዚህ ጉብኝት ጀርባ መረዳት ይቻላል። በሌላ በኩል በመግለጫው ላይ በቀጥታ ባይነሳም ግብጽ ከኢትዮጵያ ጋር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያላት ያልተፈታ ውዝግብ ሌላኛው የጉዳዩ አስኳልም ነው። የፖለቲካ ተንታኞች እንደሚሞግቱት ካይሮ ከአስመራ ጋር የምታደርገውን የጠበቀ ወታደራዊ የደህንነት ትብብር በአዲስ አበባ ላይ የዲፕሎማሲያዊ ጫና ማሳደር ያደርጋ ልትጠቀምበት ትፈልጋለች። ፕሬዝዳንት ኢሳያስ በካይሮ አዲሲቷ ከተማ ያደረጉት ጉብኝት ግብጽ በኤርትራ ውስጥ ተመሳሳይ መሰረተ ልማት ድጋፎችን በተለይም የከተማ ግንባታና የኃይል አቅርቦትን ልታደርግ ትችላለች የሚል መላምትም ፈጥሯል። ይሁን እንጂ ሚኒስቴሩ የጠቀሱ ሰፊ ትብብር መስኬት ባለው ሀረግ ወታደራዊ ትብብርን በኢኮኖሚና በልማት ስም ለመሸፈን የተደረገ የዲፕሎማሲ ቋንቋ ሊሆን እንደሚችል በስፋት እየተነገረ ነው። እነዚህ ተከታታይ ክስተቶች በአፍሪካ ቀንድ ውስጥ የኃይል ሚዛኑን ዳግም ለመቅረጽ የሚደረግ ሩጫ አካል መሆናቸውን አያጠራጥርም። ቀጠናው ቀድሞውንም ውጥረት የተሞላ በመሆኑ አሁን እየታየ ያለው የአስመራና ካይሮ የጠበቀ መቀራረብ የነገውን የአፍሪካ ቀንድ ፖለቲካ ይበልጥ ውስብስብ ወደ ሆነው ምዕራፍ ሊወስደው እንደሚችል አመላካች ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልን።